ኃይለኛ ነገር ነው የደረሰው። ኃይለኛ ነገር ላይ ነው ልጅቱ። ሃይሚን እንግዲህ ታቋታላችሁ ምን ያህል ጭንቅላት እንዳላት። ቤተሰብ መጀመሪያ ይሄን ቪዲዮ በደንብ አድርጋችሁ ላይክ እንድታደርጉ እፈልጋለሁ ማለት ነው። በደንብ አድርጋችሁ ላይክ አድርጉ በእግዚአብሔር ማርያምን ይሄ ላይክ ያስፈልጓል ይሄ ቪዲዮ እና ቤተሰብ ትላንትና እንግዲህ አይታችኋል። ሃይሚዬ በቃ ሄዳለው ከብሩኬ አይን መራቅ ፈልጋለሁ ለምን የራሴ የሆነ ችግር አለኝ ብላ በጣም ከባድ ነገር ተናግራ ብሩኬ እስከሚደነግጥ ድረስ በጣም እኔ እንጃ እኔ አላቅም። ብሩኬ ከሃይሚ የሌለችበት ለሱ ሁሉ ነገር ጨለማ ነው ይመስለኝ ሳስበው። ትላንትና እንግዲህ አይታችኋል ብሩክን ምን እንዴት እንደሆነ። እኔ በጣም ነው አንጀቴን የበላኝ። ሃይሚዬ የኔ ቅመም የኔ ማር አንድ ልጅ አለች የሃይሚን ፎቶ ታደርግና የኔ ቅምጥሌ የምትላት እንዲህ ደስ እንደሚለኝ ቅምጥሌ ስትላት እና ቅምጥሌ እንግዲህ ኃይለኛ ነገር ነው የደረሰው። ኃይለኛ ነገር ላይ ነው ልጅቱ። ሃይሚን እንግዲህ ታቋታላችሁ ምን ያህል ጭንቅላት እንዳላት ምን ያህል ምሁር እንደሆነች እና ቤተሰብዬ እንግዲህ እኔ በደንብ ስሰማ ብዙ ቦታ ነው እኛ ብዙ ስልኮች አሉን ብዙ ቦታ እንደዋወቁት እግዚአብሔርን ነው የምላችሁ። ሃይሚ ብሩኬን ጥላ የትም የምትሄድበት ቦታ የለም። እግዚአብሔርን ነው የምላችሁ የትም የምትሄድበት ቦታ የለም። እሷ እየሰራች ያለችው ብሩኬንና ጓደኛውን ቤካን ፕራንክ እየሰራቻቸው ነው። ፕራንክ እየሰራቻቸው ነው የተባልኩት። ፕራንክ እየሰራችም ነው። ግን ምንድነው መሰላችሁ ይሄ ፕራንክ ደግሞ ሌላ ጸብ እንዳያመጣ ነው የፈራሁት። ለምን አይታችኋል ብሩኬ በጣም ልቡ ልክ አልነበረም። በጣም ያሳዝን ነበረ። እውነት እኔ እንጃ አብራ የትላንትና የብሩክን ለሃይሚ ያለውን ፍቅር ለሃይሚ ያለውን ነገር ነው ያየሁበት ፊቱ ላይ ማለት ነው። ምን ያህል ደንግጦ ሲያፈላልቋት አይታችኋል። በየቦታው እየሄዱ ፎቶዋን እያሳዩ እንግዲህ በአንድ ቀን ማለት ነው እንግዲህ ሃይሚ 2-3 ቀን ታሸዋለች ብዬ አልጠራጠርም። በደንብ አድርጋ ነው የምታሻቸው። እልሃን እየተወጣች ነው። ብሩኬ ብዙ ጊዜ እኔ በፕራንክ በልጭሻለሁ፣ አንቺ ድሮ ነበር የምትበልጭኝ፣ አሁን ግን የኔን ፕራንክ የሚያክል አትሰሪም አንቺ ምናምን እያለ ጉራውን እየነፋባን ነበረ አቶ ብሩኬ። እንግዲህ ሃይሚ እንግዲህ ጉራክ እንደዚህ ከሆነ አንተ ከኔ የምትበልጥ ከሆነ እንግዲህ እኔ እናንተ ይዋጣለን፣ እኔ እናንተ እንተያይ ብላ እንግዲህ ሃይሚ ትላንትና ከባዱን ፕራንክ ጀምሯለች ማለት ነው። እንግዲህ ይሄ ፕራንክ 3 ቀን 4 ቀንም ልታሸን ትችላለች እና ቡራዬም ሲሰቃይ እንግዲህ ማየት ነው የምንቀጥለው። እግዚአብሔር ይሁን ነው ብሩኬ። እንግዲህ ቤካም የእጅን ነው የምታገኘው። እንግዲህ አንተም ከሱ ጋር ሆነ እሽኮለሌ ብለህ ታግዝለት ነበር። ያው ስለሷም ታግዛለህ፣ ግን በቃ ሁለታችሁንም ታሻችኋለች በደንብ አድርጋ ማለት ነው። እና ሃይሚዬ ጀግና ነች። ጀግንነቷን ልታሳየው ነው እና ብዙ የሚያስተምረን ነገር ይኖራል እዚህ ላይ። ለምን እንደው ታውቃላችሁ? እኔ እንጃ ብሩክ በቃ ትላንትና ሁሉ ነገር ነው የጨለመበት። እመቤቴን ነው የምላችሁ በጣም ነው የጨለመበት። የሚያደርገው ወርዶ ውሃ እላዩ ላይ እስከ ማፍሰስ ድረስ አናቱ ነው እኮ የፈላው። እናንተ ይሄን ያን ነው ሃይሚዬ ልቡ ላይ የተጫነችው። ይሄን ያን ነው ልቡ ላይ የተጫነችው። የኔ ፍቅር የኔ ማር የኔ ወይዘሮ ማርያምን ነው የምላችሁና አንበሳ ነች። እንግዲህ ይሄ ፕራንክ ሁላችንም እንግዲህ ያስጨንቃል። ትናንትና ብዙዎቻችሁ ተከፍታችሁ ነበር። አሁንም በጣም ከፍቶኝ ነበረ። ልጅቷ ስትነግረኝ ከፍቶኝ ነበረ። ግን ያው ይሄ ነገር ብዙን ስጠይቃቸው ሃይሚዬ ሁለቱንም እያሸቻቸው ነው አንድ ላይ እኛንም ማለት ነው ኦዲየንሶችንም እያሸችን ነው ማለት ነው። እና ቤተሰብ በኋላ ላይ ይሄ ነገር ችግር እንዳይመጣን መፈራው። ለምን ብሩክ በጣም ብዙ ከተናደደ ደግሞ ለምን እንደዚህ ያደረግሽ እንደዚህ አይነት ፕራንክ ለምን ታደርጊያለሽ ብሎ ደግሞ ሌላ ችግር እንዳይፈጥርና ደግሞ እንዳይጣሉን የምፈራው። ፕራንክ ታውቃላችሁ ብዙ ያጣላል፣ ብዙ ያለያያል። ስለዚህ እንደዚህ አይነት ከባድ ፕራንኮችን ባለፈውም እንዳትሰሩ ብለን ነበር። ለምን ፕራንክ ነው በጣም የዛኔ ታስታውሳላችሁ። ፕራንክ በጣም ብዙ ቦታ አዳርሷቸው ነበር። ሃይሚና ብሩኬ እስከ መለያየት ድረስ ሊደርሱ ነበር። እግዚአብሔር ይመስገን ያው ሙሽዬ በመሃል ገብታ ሆይ ሆይ ብላ አስታረቀቻቸው እንጂ ለመለያየት ሁሉ ቀርቦ ነበሩና እንደዚህ አይነት ከባድ ፕራንክ ባይሰራ ጥሩ ይመስለኛል፣ ለኔ በኔ አስተያየት ማለት ነው። ለምን ለነሱ ጥሩ አይመስለኝም። አሁን ለምሳሌ ብዙዎቹ ጠላቶች አሉ። እንግዲህ ትላንትና አይታችኋል ቲክቶክ ላይ በጣም እየተቀወጠ ነበረ።
አንዳንዶቹ ብሩኬ ላይ ይፈርዳሉ፣ አንዳንዶቹ ደግሞ እንግዲህ ሁሉ ነገር መሯት ነው ይላሉ። አንዳንዶቹ ደግሞ ከቤተሰቦቿ ጋር ተጣልታ ነው። ከቤተሰቦቿ ጋር ለምን እንደምትጣለው ብሩክን ተይ ብሎ አትምጣለው። በምን ከቤተሰቦቿ ጋር ምትጣለው? ሃይሚ ከቤተሰቦቿ ጋር አልተጣላችም፣ ከብሩክዬም ጋር አልተጣላችም። እሷ እነሱን ድብና አርጋ ፕራንክ ለመስራት ነው። ብሩኬ በጣም ከሷ ጋር እየተወዳደረ ስለሆነ እኔ እበልጥሻለሁ እያላት ስለሆነ የሷ ማንነት ለማሳየት ነው ይሄን ፕራንክ እየሰራች ያለችው ማለት ነው። ሃይሚዬ ጀግና ነች፣ ማትበገር ሴት ነች። እኔ ሁልጊዜ ማትበገር ሴት ደስ ትለኛለች። አዎ አሸናፊ መሆን አለብሽ ሃይሚዬ፣ አሸናፊ ሆነሽ ማየት አለብን እና ቡራዬ እንግዲህ ቻለው ነው የምለው። እውነት ቻለው፣ በቃ ምንም ልታረጋ አትችልም። የኔ ጌታ የኔ አባት እንግዲህ እኔ ታሳዝነኛለህ። ምንም ላረጋ አልችልም። እንግዲህ ያው ፕራንክ ነው ትችለዋለህ። ያው ግን ፕራንኩን ከጨረሰች በኋላ ግን ተረዳት። ሌላ ነገር ሌላ ጸብ ውስጥ እንዳትገቡ ነው የምፈራው። መረዳት አለብህ። ከዚህ በኋላ ፕራንኩን ካወቅኩ በኋላ ከሷ ጋራ ያለህን እንትን ያለ መፈካከር ታቆማለህ ማለት ነው። እና ውዶቼ ጠላቶች ደስ እንዳይላችሁ፣ ምንም ነገር የለም፣ ምንም ነገር የለም። ብዙ ጠላቶች ትናንትና ቲክቶክ መንደር ላይ ይሄው ምናምን ጀመሩ። ይሄው እንደዚህ ነው፣ ቤተሰቦቿ ጋር ጣልታ ነው፣ እንደዚህ ሁና ነው ምናምን። ምንም ነገር የለም ከቤተሰቦቿ ጋራ ምንም ነገር። ሃይሚዬ ሰላም ነች። ምንም ጠላት አታጨብጭቡ። እኔ እኮ ይሄ ነው የሚያናደኝ። ለምን ሃይሚና ብሩክ የሆነ ነገር ሲፈጠር አብዛኛው ጠላት ነው የሚነሳባቸው። ጠላቶች እንዳለ አኮፍኩፎ ይነሳሉ። ብሩክን ደግሞ አንዳንድ ጠላቶች ጥምድ አድርጎታል። ላይቭ ስለሚገባ ብቻ ለምን ላይቭ ይገባል? ለምን ብር ያገኛል? ለምን የመዳብ ቅመሞችን ብር ይወስዳል? እሱ ስጡኝ ይላል። ራሱ ይገባል ላይቭ። የወደደው ይሰጠዋል፣ ያልወደደው አይሰጠውም። ስለዚህ ብሩኬ ተውት፣ በቃ ተፋቱት። እና ምንም አታስቡ ለማለት ነው ቤተሰብዬ። ምንም የሚያሳስብ ነገር የለም። ይሄን ነገር ደግሞ ፍራንኩን እንግዲህ ቻሉት። ያው ብሩኬ ሲቃጠል እንግዲህ አብረን እየተቃጠል ሃይሚ ለምን እንዴት አደርጋለሽ ያለን እንግዲህ ተቃጠልን። እንግዲህ መቻል ነው ቤተሰብ። ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ላይክ አድርጋችሁ ለዛ መንደር አድርሱልኝ።